ቤት ይሞቃል እንዴ? ቡና ካልተፈላ ጎረቤት ይጠይቃል እንዴ? ቡና ካልተፈላ ልጅ ያድጋል እንዴ? እየተባለ ምኑን አደገ? ግልጽ የሆነ አቋምም መያዝ አለብን። ብዙ ጊዜ አባ ገብረ ኪዳን ይጠጣል ይላሉ። እንዲዎች ቡና የምትባለው ቅር አላሰኘች እንዴ? እውነቷ እንዴው ምን አባቷን እንደዚያ ነው የምትሏት? ግን እኮ መጽሐፍ ነው አይደል እንዴ? መጽሐፍ መሆኑን አሁን ይሄን ሁሉ የሚነበበውን እሳቸው በቃል ይሉት ነበረ። ግን ሰው በቃላቸው ቢሉት የእሳቸው ይመስለዋል አይደል እንዴ? ያው እንግዲህ አባታችን ባታዊ ኪዳነ ማርያም በጣም የምንወዳቸው አባት ብዙ ጊዜ በዚህ ዙሪያ ጠለቅ ሰፋ አድርገው አብራርተው ከየት መጣነቱንም አስረድተውናል ማለት ነው። ዛሬ እሱን ነው ላቀርብላችሁ የምፈልገው። ቡና ካልተፈላ ቤት ይሞቃል እንዴ? ቡና ካልተፈላ ጎረቤት ይጠይቃል እንዴ? ቡና ካልተፈላ ልጅ ያድጋል እንዴ? እየተባለ ምኑን አደገ የተመነደገ? ከዚህማ ቢላቀቅ ነው ስርዓት ተባልቀረ የመንገድ ባልታጨደ አገርን ጥሎ ባልተሰደደ ኢትዮጵያ ከእግዚአብሔር መንግስት የተላቀቀችው ወተት ተሽጦ ቡና የተጠጣለታ ቅዳሜ ቀን ገበያ የተወጣለታ ነው። እንግዲህ የበሽታ ይለቃል ማለት አይደለም። ቅዳሜ ገበያ ይከለክላል ይበለ ኩፋሌ 34 ቁጥር 12 ተመልከተውና እዚያችሁ እንገናኛለን። አፋፉ ላይ እንደ ቅድም አባ እንደተናገሩት እናቴ ሲኦል ገብተሻል እንዳለው ወንጌልም ዮሐንስ የማያሰክር ቡናን አልጠጣም ይላል። ዘወትር ይህን ቡና የሚጠጡ ጣዖት አምላኪዎች ናቸው። ዘወትር ተሰብስባችሁ ቡናን የሚጠጡ ሁሉ የዲያብሎስ የግብር ልጆች አባቴ ቆሌ ማትታየው ማትለየው ግባ ከቤቴ አዳር ሞቴ ብር አለንጋ ወሰን ገፊ ጠላቴን ገፍጋ አራጋፊ የኔን ቤት ሰብሳቢ እያሉ የአባቴ ደለ በተለያየም አለ የአባይ ቆሌ የሚሉት ምዕራቦቹ ናቸው። የሰሜን በረኛ የሚሉት በዚህ ማዶ ያሉ ናቸው። የወሎ መጀን የሚሉት በምስራቅ ያሉ ናቸው። ሌላም አለ ደግሞ የምንድን ደንቃራ ይሉታል አገሩ ይቅርና። በወዲያ ደግሞ ሌላ አለ ሸዋን በሶ ጃን ምሱ ይላሉ። በታይ ደግሞ አባድር ጦም አታሳድር በሐረር ነው ያለው። መጨረሻው ደግሞ ምን ይባላል? ያ ባሩሲ ያለው ምንድን ነው የሚባል? ወይኔ ነበረ ደርግ ነው የገደለው ታየ ከራማ የመጨረሻው ጠንቋይ ደግሞ መጨረሻ ባሁን ማን ይባላል? ደግሞ ይኸኛው ባለፈው 13 ዓመት የበላው ከውትድርና መጥቶ መጃቶ የኢትዮጵያ ሕዝብ መጥቶ ሲሰግድልኝ ምን ልብላ ከጦርነት መጥቼ የምበላው አጥቼ ብሎ ቃል የተሰጠው ታምራት ደግሞ ይህን እናጠዋለን እንዴ? ለምንድን ነው ብለው መንግስት ምን አለ መጥቶ ሲሰጠኝ ምን ላድርግ እኔም አውቀው የለኝም ያውቃል ብሎ መጣ። እንዴት ላድርገው አለ። የሚበላ ሲመጣ አለ። እንደገና ደግሞ በዚህ የተነሳ ቡና ጠጥቶ እንዲሁም ራሱን አጥቶ ኮሪያ ድረስ መጥቶ ይህን ትምህርት ተምሮ መጥቶ እህቴ ወንድሜ ላፈቀኝ ብላ ብትመጣ እህቱን አርዶ የበላ በአካል እህቱን አርዶ የበላ በ85 ዓመተ ምህረት በኢትዮጵያ ከአዲስ አበባ ወዲያ 100 ኪሎ ሜትር ርቀት ላይ እህቱን አርዶ የበላ ተይዟል። የደረሰበት ባይታወቅም እሷም ተበልታለች። አጥንቷ መቃብር ገብተዋል። ለምን ልትበላት በቃ ቢሉ ተምሬ መጥቼ ነው አለም ድምታም መቀብርበት አጥቼ ብሏቸዋል። እንዲህም ያለ ጉድ መጥተዋል። አረ ልጆቻቸውን የሚበሉም አሉ እንደ ድመት። አዎ ልጆቻቸውን በገሃድ የሚበሉ አሉ ቀቅለው። ሌላው አበላል ደግሞ ሌላ ነው። አዎ ሌላው አበላል ሌላ ነው። ምናልባት ዛሬ ሰው እየበላው ያለ በራሱ ችግር ነው። ሁለተኛ ግን እነዚያ ሰውን የሚበሉት ሰዎች ስላላጣው ትውልድ ገንዘብ እያስከፈሉ መርዙን እያካፈሉ ነው። ይህ ሄኖክ 2 ላይ የተጻፈው ነው። ይህን የሚያደርጉም የቃየል ልጆች ናቸው። የሚበሉትም የአቤል ዘሮች ናቸው። ቁጭ አድርገዋል መጻሕፍት ማለት ነው። እነዚህ ሰዎች ቢቀሱም ቢበበሱም ቢመነኩሱም ቢነክሱም በቀን ልብስ ይለብሳሉ፣ በቀን በሌሊት ጅብ ጋልበው ይገሰግሳሉ። እነሱ የበሉት ከሞተ በኋላ መቃብር አውጥተው መግነዝ ፈተው ሆዴታቸው ወስደው 8 ዓመት አቆይተው እንደፈለገ ተጫውተው መልሰው ጉድጓድ ይከቱታል። ታውቀዋለህ? የሌለ ጉድ የለም። አገሪቱን ሁሉ ችላለች ናት። ፈጥር አድርጎታል መጽሐፍ። ይታንከር ዘንተ ዘይብስ አለው ምጉት ያውር ሀበ ምጉት አለ ጳውሎስ። ስለዚህ ሲያነሳ ነው
ይመኛት ነበር። ቡዳ ነው ልጁ፣ አውሬ ነው። ሞተች። አቃበረ። ሌሊት ዶ ቆፈረ፣ አወጣ። መግነዙን ፈቶ ተገናኛት። በድኗል። ሬሳ ወደ ሬሳ ሲሄድ አይቻለሁ ብሏል ቅዱስ ጳውሎስ። ምን ታደርገዋለህ አንተ? የምታወራው ጥቅስ ነው። ቤተ ክርስቲያን የምታወጣው ገልበጣ አመስጥራ አንጠርጥራ ነው። ይህ ሁሉ ግን ልብስ የማይሸፍን የለም። ሰው መስሎ ሄዳል። ቀጥል። ዘወትር ተሰብስባችሁ የምትጠጡ እስኪያስቡ በሐሜት ስንት ሰው ገደላችሁ? ዳዊት ሁልጊዜ የምትጠጡ ሴቶች ምን ያህል ነው ሰው የምታርዱ? አቦላው በረካው ቶነው ይሉታል። እንደ ሥላሴ ሦስትነት ሰጥተው ነው ለጋኔሉ። አዎ አቦሉ የምትሉት በረካው የምትሉት በልቤ ያደርከው ጋኔል አትጥፋ ከኔ ቤት፣ በምላሴ ያደርከው የሐሜት ጋኔል አትራቅ፣ በስስት ያደርከው ከሰውነቴ አትላቀቅ። አቦሉ ቶናው በረካው ይሄ ነው ትርጓሜው። የእናንተ ስም አጠራር ማለት ነው። ምን ታደርጉ? ወላጆቻችሁ ገደሏችሁ፣ እነሱ ተቀብረው ለእናንተ አወረሷቸው። ቅጥል ዳዊት በመዝሙር ባልንጀራውን ተሰውሮ የሚያማውን እሱን አሳደድኩ አለ። ዘያሚ ቢጾ በጽሚት ቦያይኖስ እሷ ለብይታ ወልምስሌ ነዋ። ሄድ እናንተ ከመሰደዳችሁ በፊት እሻችኋል፣ ንስሐ ግቡ። ስለዚህም መድኃኒታችን አወገዘ። ሄድ ከዚህም በኋላ አብ ወልድ መንፈስ ቅዱስ አሉ። ሰዎች ይህንን ትምህርት ተመልሶ ይህንን ትምህርት ተሰምቶ የማይመለሰው አውገዝ ከዋለ መድኃኔዓለም በግዕዙ አውገዝ ከዋለ መድኃኔዓለም ምናልባት ይቅርታ መድኃኔዓለም ፍጡር ነው የሚሉም እኮ አይጠፉም። እኛ ቤት አንድ ነገር ልንገራችሁ። ሁለት ካህናት ተጣልተው ሥላሴ መድኃኔዓለምን ይበልጣል ባይ ነው አንዱ ቄስ፣ አንዱ ደግሞ መድኃኔዓለም ነው የሚበልጠው ባይ ነው። ሁለቱም ሌላ ተማልጠዋል፣ መስቀል ጨብጠዋል፣ ቄስ ተብለዋል። መድኃኔዓለም ይበልጣል የሚለው ዋናው ቄስ ነው። ሥላሴ ይበልጣሉ የሚለው ትንሹ ቄስ ነው። ሁለቱ ተጣልተው ገላጋይ ገበሬ ነው። አገሩ ኤርትራ ነው። ቦታው ነፋሲት ነው። ከነፋሲት በበላይ ያለ አቡነ ፊልጶስ ደብረ ቢዘን ነው። ከነፋሲት ቀጥሎ የሚከደው ወደ ቀይ ባህር ነው። እግዚአብሔር ይመስገን ጫፉን አይቼው ነው በጊዜው ጊዜ። እዚያ በኋላ ገበሬ ምን አላቸው? መድኃኔዓለም ይበልጣል ሥላሴን ብለው ቢሉ ያረፈ ሥላሴ ናቸው። ሁለቱም አሁን ተናንቀዋል። በነገር ሊጣሉ ነው። ዱላ ሊማዘዙ ነው። ሁለቱም እኮ የፊልጶስ ልጆች ናቸው። ምን አጣላችሁ ብሎ ገላገላቸው። ልክ ነህ ብለው ተገላገሉ። እንግዲህ መድኃኔዓለም ተራ ደብተራ እንዳይመስላችሁ፣ ተራ የነገሥት ገራጭ እንዳይመስላችሁ። ቄሶቹ እንዲያው እንደ ተራ ፍጡር አይታችሁት አውገዝ ከሆነ መድኃኔዓለም ሲል ለማን ትሰጡት? እናንተ ባትድኑ ሚስቶቻችሁ እሺ ባይሉ ባይሆን ራሳችሁን አድኑ። አዷም እያላችሁ ፍዳ አትውሰዱ ነው። እሺ ቀጥል። ከዚህም በኋላ አብ ወልድ መንፈስ ቅዱስ አሉ። ሰዎች ሆይ የጌቶቻችሁን ነገር ወቁ፣ ስህተት ያለባት የሥጋችሁን ፈቃድ አትከተሉ፣ የሥጋችሁን ፈቃድ አትከተሉ አለ ጳውሎስ በተናገረ 16 ፈቃዳት ሥጋ የሚፈጽም ሁሉ ገሃነመ እሳት እንጂ መንግሥተ ሰማይን አይገባምና። የመንፈስ ፍሬ ከተከተለ ግን ሁሉንም ትቶ ንስሐ ገብቶ ከሁሉም ርቆ የጠፋውን ላይልስ ተመልሶ ላይረክስ እስከ ዕለተ ሞት ቢያለቅስ ዋጋ አለው። ሄድ ከእግዚአብሔር ጋር የሚያፋቅራችሁን የጽድቅ መንገድ ተከተሉ። የመንፈስ ቅዱስ ልጃችሁንም ሁሉም ነገር ይቀር ስትቀበሩ። ሞት መጥቶ ሲቆርጠው ገመዱን የት ልታድሩ የት ልትታረቁ ነው? አሁን ዛሬ እንዲምታላግጡ ሁሉንም ትታችሁ በንስሐ ተለውጣችሁ ሞታችሁን ጠብቁ። እየታነቁ መሄድ አይቀርምና በሞት ማንም ሮጠ ከሞት የሚያመልጥ የለም። አለቀ። የሞት ስሙ ማን ነው አባቶች? የሞት ስሙ ማን ነው? ሞት ማለት ስራ ነው አይደል? ብስራት ማለት ደስታ ነው አይደል? የብስራቱ ባለቤት ገብርኤል ነው። የሞት ባለቤት ደግሞ ማን ይባላል? መልአኩ። እስቲ ንገሩኝ። ሞት ሲባል ብቻ እናውቀዋለን። ካወቃችሁ ታዲያ ቀላል መሰላችሁ? እሺ ያንፈራፍራል እኮ መድረሻ ያሳጣል እኮ። የመንፈስ ቅዱስ ልጃችሁንም አታግቡ ከራሳችሁ። እዚህ ላይ ከባድ ነህ። ነገር መጽዮ ነው የሚባል በአንዱ ግዕዝ። የመንፈስ ልጆቻችሁን አታግቡ። ክርስትና አነሳቸዋቸውን ለልጆቻቸው መች እንዲያያመች አባት እናቲቱን ለእኔ ያለ ሽማግሌው ልጅቱን ለልጅ ከብቶች እዚህ እያሉ አበረዥ እንግዲህ አንሽ 12 ተነሽታ 12 እስከ 24 ትውልድ የራቀ የመጠቀ ነው። ሰማያዊ ዝምድና ነው። ይህን አፍርሶ ያጋባ ገሃነመ እሳት ምን ችግር አለ? ቄሲ ሆድ ይሙላ ብቻ።
ሌላም አለ ዘአባ ወለቶ ሰማያዊት የንስሐ ልጁን ያገባ ከራሳችሁና ከልጆቻችሁ ጋር አታስተካክሏቸው፣ ውደዷት። ስትሞቱም ከልጆቻችሁ ጋር ወድቃችሁ አባት መሆን እንደ ራስ ነው። የክርስትና አባት መሆን ወንጌል ነው። የስጋ አባት የስጋ እናት አንድ ነው፣ ከዚህው ቀሪ ነው። ለእናቶች ሶስት አባት አላቸው። ሁለቱ እናት ባላደራ ናቸው። ሶስቱ አባት በሰማያውያን ናቸው። የስጋ አባት ምድራዊ ነው። አምስቱ አባት ሰማያዊ ነው። ሰማያዊ አባት አለ። እንግዲህ ከዚህ ላይ ነገር ተበላሽቷል አይደል? ዛሬ ቄሶች ሴቶቹ ወንዶቹን ያነሳሉ። ክርስትና አይደል በሀገራችሁ አልፎ አልፎ ታስነሳላችሁ አይደል? ምን ቸግሮ ወንዶቹ ሴቶቹን ያነሳሉ። አቤት ደንቆሮ! የክርስትና አባትሽ ውርደት አይሆንም፣ የክርስትና እናትህ ቅሌት አይሆንም። በእናንተ ግን መጠጫ ካለ ይሆናል። ይህ ሁሉ ስህተት ተደምስሶ ቄሶች እንባላለን። ሄድ ምን አለበት የሚል መጽሐፍ የለም። በኋላ ምላሳችሁ እንዳዘርብኝ ለነገሩ የት አግኝታችሁኝ? እኔም አላገኛችሁ እናንተም አታገኙኝ። አይደረግም፣ ስህተት ነው። ማን ነው እይትወከፋ ነው አንስት ደወ ወይ ይትወከፉ እደው አንስተ ወንዶች ሴቶችን ሴቶች ወንዶችን አያነሱም። አይደረግም፣ ግዝት ነው። ባጭሩ ይደረጋል፣ መፈታት ነው። ሄድ ስትሞቱም ከልጆቻችሁ ጋር ወርቃችሁንና ብራችሁን ተውረስ ለልጆቻችሁም አታድሉ። ይህን ቃላችንን ተላልፎ የመንፈስ ልጁን ያገባ ግን ጨው ያለበት ሳይበላ ጠላ ሳይጠጣ ከእንባና ከልቅሶ ጋር በ24 ሰዓት በአንድ ቀን ውስጥ 9800 ስግደት እየሰገደ በሰባት ዓመት ይገባል። ይህንን ትምህርት ሰምቶ ምን አለበት ብሎ በልበ ጉሳት ከኔ በላይ ማን አለ ብሎ የክርስትና ልጁን ያገባ ጨው ያለው ነው። ጨው ያለበት ሳይበላ ጠላ ሳይጠጣ በቀን 9800 ስግደት በቀን 9800 ስግደት እየሰገደ ያልቅስ። ምንም አይደል፣ አትነኳትም፣ አታስነኳትም። ማዕቷን ግን ስሟት። ይቺ ገዳም የተባለች በገዳም ቡና ይበቅል የዛሬ ማግስት ማስታከኪያ በገዳም ቡና ይጠጣ ይልሃል። እንግዲህ ሚስቱን ገሎ መፈራን ጠጡ በሄደ ሲቆላ ተገኘና አባርስ ብሎ ይነገራል። እንደ ለራሱ ይቸገርና ያብራ እንጂ ዲያብሎስ ጨለማ ቢለብስ ሚካኤልን ተርፎታል። ይሁዳ ቢደፋ ጴጥሮስን ወስዶታል። ኧረ ተው! ኧረ ለበጎ ሰው ምልክት አድርጉ። የክፉ ሰው ነገር ምልክት ተስፋ ይሆኑ። ገዳም ብትሉ ሰውና ገዳም አንድ መሰላችሁ? የሚገናኘው ጥቂቱ ነው፣ የሚቀልደው ብዙ ነው። ሲሞላለት እንዲህ ያለ መነኩሴ ያለ እያለ 5 ሰው ተቀምጦ 500 መነኮሳት አለ ይላል። ለእርዳታ ማምጫ ያንን ተከፋፍሎ ይጠፋል። የለም ያሉትንም ጠይቁን፣ ለሌላውም ቢሆን የሌሉትን ምን እነግራቸዋለን። የእኛንም ብዙ አታላላ በያ ብለን አልቀድም። የብዙዎቹ አታላዮችም አሁን አሉ ከጎናችን። መድኃኔዓለም እስከሚያጋልጠው ተዋቸው፣ እኛም ትተናቸዋል። መተውስ አንተውም ጻድቁ ይደፋቸዋል አሉ ከመካከላችን። የእኛ አታላዮች በገንዛ በሽታቸው ወጥተው እመቤት ያወጣችን እያሉ የሚነግዱ ሳታወጣህም አትቀር መሬት ተከፍቶ ቢወጥህ ሄድ። ይህን እየሰገደ 7 ዓመት ንስሐ ይግባ። ይህን ያደረገ ይሰረያል። 7 ዓመት ንስሐ 9800 እየሰገደ 7 ዓመት በባላም ሳይሰገድም የቄሴ ነው። በባላ ንስሐ ብይናክሽ ሰኔ 14 ሞት ይሞጣ ይሆን 50 ቀን ሙሉ ለመበላት ታዞ ይሆን? ተቀባዩ አይጠይቅ፣ ሰጪው አያውቅ። እንግዲህ በሽተኛውና ሐኪሙ ቢመጣ መድኃኒትን ይሰጣል። ለንስሐ ከቀጠራችሁ የሞተውንም ሰው 50 ቀን አቆይታ ዘመድ እስኪመጣ እንዲህ የሚል መጽሐፍ መቼ ተገኝተው አልተገኘም። ብቻ አናውቀውም አትለው። አናውቀውም ካልንማ ማን ያጠጣናል? እንጂ ፍትፍቷን እያልን ጊዜውን እናቅልጠው እንጂ ቀጥል። ይህን ካላደረገ ግን በእውነት ከሰቃዮች ከአይሁድ አለቆች ጋር አንድ ነው፣ አይሰረይለትም፣ ጽድቅም አያገኝም። ዳግመኛም
ከእንስሳ ጋር የተገናኘ ዕድል ፈንታው እንዲሁ ነው። መጽሐፍ በልቡ ኃጢአትን የተመኘ በእውነት ራሱን ለኃጢአት አስገዛ። እንዲሁ ከካህዲያን ጋር የተባበረ ያለ ሐሰት አንድ ሆነ። ካህን ወይም ዲያቆን ቢሆን ከሹመቱ ይሻር፣ ምዕመን ቢሆን ከቤተ ክርስቲያን ይለይ። አብ ወልድ መንፈስ ቅዱስም አሉ የነፍሳችሁን ንጽሕና ጽድቅን ምጽዋትን ውደዱ፣ ተዘጋጅታችሁ ኑሩ። እናንተ ከጀመራችሁት እኛ እንፈጽምላችኋለን። ወደ እግዚአብሔር መንግሥት ልትገቡ ከወደዳችሁ እሳትን ከተጎናጸፉ ከመላእክትና ከጻድቃን ጋር በመንግሥተ ሰማያት ብዙ ዋጋ እንድትቀበሉ ስለ ጽድቅ ብለው ለተሰደዱ ሰዎች ቸሮች ሁኑ። ወገብ ልቡናችሁን ታጠቁ፣ ራሳችሁን አዋርዱ። ራሱን ያዋረደ ይከብራልና ከንቱ ውዳሴን አትውደዱ። ወንድማችሁን እንደ ራሳችሁ አድርጋችሁ ውደዱ። መጽሐፍ ወንድምህን እንደ ራስህ አድርገህ ውደድ እንዳለ እንዲሁ ለራሱ ከሚለምን ይልቅ ለወንድሙ የሚለምን ይበልጣል። በሃይማኖት የምትኖሩ እናንተስ እርስ በርሳችሁ ተዋደዱ። ይህንም ስታደርጉ ስለ ወንድሞቻችሁ እስከ ሞት ድረስ ራሳችሁን ብትሰጡ እናንተ በእኛ ዘንድ ፈጽማችሁ ትመሰገናላችሁ፣ ከእኛም ዘንድ መልካም ዋጋ ታገኛላችሁ። እሺ እንግዲህ ከዚህ ቀጥሎ ይህንን ወስደናል፣ እንዳደራም አስረክበናል። መልሱ ለፈጣሪ እንደ ብድርም ሰጥተናል። አድርሶ አደራ። እኛ ተተክልን አንኖርም፣ ቃሉ ግን ይሞታል አይባልም። ይህንን ሰምታችሁ ለምትሰሩ አደራ ብለናል፣ ለማትሰሩ ወዮ ብለናል። እሳተ የማይ አቅረብ ሁለ ከደይዜ ካበዘፈቀድክ ለሁሉም እሳቱንም ውሃንም አስቀምጠናል በፈለጋችሁ። ሌላው እንግዲህ ወደ ዕለቱ ትምህርት በጻድቁ ስም መታችሁ ይህን ሁሉ ማትሰማችሁ ማለት ነው። ምንጊዜም ያልሰማችሁትን ልትሰሙ ያላወቃችሁትን የተቸገራችሁበትን ከዚህ በኋላ እንግዲህ ስለ ሌላ የሚጠይቅ እንጂ ስለ ቡና የሚጨነቅ ያለ አይመስለኝም። ግን የሰይጣን ፈረስ ያደረበት መጨነቁ አይቀርም። ያስፋሽገዋል፣ ያንከባልለዋል፣ ዓይኑን ይሰውረዋል። ብዙም ማያደርገው ነገር የለም። እድሜ ለጸበል ሁሉም ይሆናል። ለዚህ እንግዲህ ጥያቄ ብላችሁ ገዳሙንም እንዳታታክሩ ማለት ነው። ሌላው አባታችን በዛሬው ዕለት እንግዲህ የ55 ዓመት ዕድሜ ባለጸጋ ናቸው ለምድሩ። ከዚያ ላይ የሥላሴን መንበር ያጥናሉ። በዚህ ደግሞ ብሔረ ንጹሐንን ብሔረ ቅዱሳን በደብረ ቅዱስን ያያሉ። እነ ሄኖክን እነ ዕዝራን ብዙዎችን ይጎበኛሉ። በዛሬው ዕለት ከጌታ ጋር በዚች ቦታ ጌታ በጋር ተገልጾ ከእናቱ ጋር ወርዶ የሰጣቸው ቃል ኪዳን ነው። ይህ ምን ያለው ቃል ኪዳኑ 7:12 የሚል አለ። ሰዎቹ እየቆረጡት ነው እንጂ ለቅዱሳን አልተገደበባቸውም። የቅዱስ ጊዮርጊስ ገድል 10 ትውልድ ይላል ሲባል ይከብዳል። የተክለ ሃይማኖት ገድል 10 ትውልድ ይላል። ሰዎቹ ስላኖሩት እንጂ 10 አይልም። የምድርን አሸዋ ስፈሩና የሰማይ ከዋክብትን ቁጠሩና ይህን ከደረሳችሁበት እኔ መልስ እሰጣችኋለሁ። አልተከፈለም። ከቅዱስ ጊዮርጊስ ፊትም ሳትሰግድ መንግሥተ ሰማይ የምትገባ ነፍስ የለችም። ባጭሩ ማለት ነው። ጌታችን እንግዲህ በዚች ቦታ መጥቶ ስለ ቦታ ቢጠይቁት ጻድቁ እስከ ዕለተ ምጽአት ዳሯ እሳት መሃሏ ገነት ትሆንልህ፣ ስሟም ምዕራፈ ቅዱሳን ይሆንልህ፣ እንደ ጎልጎታ እንደ ጌቴሴማኒ አልልም፣ እንደ ብሔረ ብፁዓን ብሔረ ብፁዓን ደርሰን እንምጣ የሚል የለም። ኢየሩሳሌም ከርነ ፎቶ ለመነሳት የመጀመሪያ ሀገር ናዝሬት ገሊላ ነው። ከናዝሬት ገሊላ ቀጥሎ ቤተልሔም ነው። ይሄ ያደገበት የተወለደበት ነው። ቦታዎቹ ብዙ ናቸው፣ ያሉት ግን በጠላት እጅ ነው። ጎልጎታ ማለት ላይና ታች ነው። ከላይ የተሰቀለበት ከጎኑ መስቀሉ የተቀበረበት ነው። እግርና ራስ ማለት ነው። አባታችን የሄዱበት የተሰወሩበት ግን ማንም ደግሞ ተሳፍሮ ገንዘብ አስወጥቶ ኮሚቴ አውጥቶ የሚመጣበት አይደለም። እና ጌታችን ይህንን ቃል ኪዳን ከሰጣቸው በኋላ ሁሉን ነገር ሰጥቷቸው እየመጣ በሶስተኛ እንዲህ ይላቸዋል። ወይቤሎ 60 ሶስተኛ ለሐዋርያ ክርስቶስ አቡነ አባታችን እንዲህ አላቸው። ከመታውፅ እምደይን ኃጥአነ እስከ ዕለተ ምጽአት ድረስ ከሲኦል የገቡትን ነፍሳት
ዲያብሎስ የፈረደባቸውን ኃጢአት ያነደዳቸውን እስከ ዕለተ ምጽአት ታወጣለህ። መንግስት በሳምንት ፍርድ እያደረገ ያወጣል፣ በምድራዊ ማለት ነው። ጉቦም ተቀበለ፣ ፍርድም ማስተካከለ። ሲኦልም ያሉት እስከ ዕለተ ምጽአት ተተኪው ብዙ ነው እንጂ ይወጣሉ። መንግስተ ሰማይ ከገቡና ገሃነመ እሳት ከገቡ ግን ፍርድ የለም። ነፍሳትን እስከ ዕለተ ምጽአት እንድታወጣ ስፍር ቁጥር የሌለው ቃል ኪዳን ሰጥቻለሁ። ጻድቁ ሲያመሰግኑ ፈጣሪ ሲመሰገን በዚች ቦታ ምን ወረደ? የመብረቅ ሰረገላ፣ የእሳት ሰረገላ። አባታችን ከሁለቱ ላይ ከመብረቁና ከእሳቱ ፈረስ ላይ ተሳፍረው ሽቅብ ሄዱ። እንግዲህ ይመጣሉ። ጊዜው ግን የለንም። ያንን ጊዜ ብንነግራቸው ያለንበትም እዚህ ያላነሰ ነው። ይህንም በሌላ ጊዜ እንነግራቸዋለን። ሰዓት ማሳፋት ይሆናል። ከዚህ ወደፊት ዓለም የሚጠብቀው መናገር ይቻል ነበረ። የሰው ልጅ የሚጠብቀው ማለት ነው። መጨረሻ ጻድቁ የሚመጡት 40 ዘመን የሰላም ዘመን አለች። 40 ዘመን በፊት የሰው ልጅ ያልቃል፣ የሚተርፍ የለም። ከሰውም ለዘር ከእህልም ለዘር ከሰውም ለምልክት ከከብትም ለእሸት አስቀርቶ ሁሉንም ያስጠርገዋል። ይህን ካስጠረገው በኋላ እነዚያ ሰዎች እንደገና ይረባሉ። የአሜሪካ የአውሮፓ አይባልም፣ የሰባቱ አህጉራት አንድ ፀሐይ ይወጣል። ልብሱ 50 ክንድ ነው። የእጁ መሳሪያ ጭራ ነው። የሚይዘው መስቀል ነው። አጃቢ የለውም። ሰባቱንም ዓለም ያስተዳድራል። እነዚህ በ40 ዘመን የበዙት እንደ ኖህ ዘመን ተመልሰው የተገኙት በየመቃብሩ እየሄዱ እስረሳቸው ስትተራረዱ፣ ለረከሰ ጠንቋይ ስትሰግዱ፣ ጽንስ ስታሰርዱ የነበራችሁ ወገኖቻችን እስኪ ከመቃብር ተነስታችሁ እኛ ያለንበትን ሰላም ይሏቸዋል። ያንን የመጀመሪያውን መድምዶ የሚያጠፋው የቆመ ሰው ቢያጣ መቃብር እያወጣ አጥንት እየበላ የሚመጣ ንጉሥ ነው። እንዳነበብኩት መጽሐፍ ከዚህ በኋላች ሰላም እንደሰፈነች 40 ዘመን እንደሞላች ማን ይመጣል? መጨረሻው ጉግና ማጉግ። እነዚያን 40 ዘመን የበዙትን ሊያስክድ ማለት ነው። በዚህ ጊዜ ስውራን ከየቦታቸው ይመጣሉ። ቅዱስ ናኩቶላን ባሸተን፣ አቡነ ሐዋርያ ክርስቶስ በተከዜ፣ ቅዱስ ያሬድ በጠለምት፣ ወልደ ነጎድጓድ በእስያ፣ ኤልያስ በሰማርያ በተሰወሩበት ወርደው ይሰየፋሉ። እነሱ እንደተሰየፉ ዓለም ያልፋል። እንዲህ አድርጎን መጽሐፍ እቅጭ አድርጎ የምንቆይባትን እኛ እንኳን አንደርስም፣ ነገ ሀጆች ነን። እንዲህ አድርጎ አስቀምጦታል። እና ምናልባት ገበሬው ዝናብ ስላሳሳው እንዳው ዛሬ እንዳልስ ነበር እንዳይል ለእኛም ለቦታችንም ለሀገራችንም በዛሬው ክብረ በዓል ሰማዕታትም መላእክትም ቅዱሳንም ነቢያትም ይተባበሩበታል። ለነቢያት ልጃቸው፣ ለሐዋርያት ፊት አውራራቸው፣ ለቅዱሳን ሞገሳቸው አቡነ ሐዋርያ ክርስቶስ ያረገበት ቀን ነውና እንዲሁ በዕረፍትም ቢሆን ይተባበራሉ፣ በእርገትም ቢሆን ይገናኛሉ። የሰማይ መላእክት እጹብ ድንቅ ይላሉ። አጋዕዝተ ዓለም ሥላሴ በዛሬይቱ ዕለት ስለ ጻድቁ ክብር የተለየ ስጦታ ይሰጣሉ። እንግዲህ የፎቶም አይነሳንም፣ አስተውሉ። እና ወደፊት ያለውን ስርዓት እያደርን እነግራቸዋለን። የሚመለከታቸው ክፍሎች ቢያመቻቹልን። እንግዳ ማረፊያ ከአፋፍ በላይ ነው። የምናውቃችሁም ብትመጡ እማናውቃችሁም ብትመጡ ይህን አውቃችሁ እንድትመጡ። እዚህ ጠባብ ቦታ ላይ እንስሳና አውሬ ይሆናል የሰው ልጅ። እናንተ ሰብአ ዓለም ናችሁ። እግዚአብሔር ለመረጣቸው እንቅፋት እንዳትሆኑ። ምንም ተከዜ የማይ ቤት የትኛው ነው የአባ ጎጆ የትኛው ነው ባይባልም ሰው ከዋለ ካደረ ችግር መፈጠሩ አይቀርም። ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ይሆናል ወጭት ማልቀስ እንዳይሆን
እያወቃችሁልን እንድትመጡ። እንደ ሌላው ጉዞ ከሆነ አትምጡ። እንደ ቅዱሳን ጉዞ ከሆነ ይህችን ትምህርት ይዛችሁ ተለወጡ። እንግዲህ በምትመጡበት ጊዜ በሰውነታችሁም በሕይወታችሁም የሰይጣን አርያ እንዳይታይ አደራዬ ነው። ይህን አናስለቅቅም ካላችሁ ጻድቁም አይማለዷችሁ፣ እግዚአብሔርም አይምራችሁም ወጣቶች። ስለዚህ ምንም ጠማማ ቢበዛ ዱላው ቢጠነዛም እንደናንተ ያለ አታጡም። አንዳንድ ጠማማ ዱላ ያዙ ነውር ነው። ታዲያ ተጣሩ ማለት አይደለም። እንደ አንዳንድ ነገር እንኳን ማስፈራሪያ ይሆናል። የት መጣ የሚል ጠያቂ ሲኖር በሰላም መልሱ፣ ወደ ቁጣ አትነፉ። የት መጣ ዛሬ በስቷል። እኛም እየመረመርን ነው የምናስገባ። እንደ በስመ ተከዜ ጥልቅ የሚባልበት እንዳይመስላችሁ። ልባችሁን እግዚአብሔር ይመርምር እንጂ ሻንጣችሁ አይቀረንም። መቼም እንደዚህ አድርገን መርምረን ባንችላችሁም የሰው ልጅ እንግዲህ ድቁስ ሆኖ ባይላስም ጠላ ሆኖ ባይቀመስም እሱ ያርቅልን እንጂ በእናንተ መሀል ማን እንዳለ ሰይጣን የደገሰው ድግስ አለ። የውስጣችን ችግር ጻድቁን ይዘን እንዋጋለን። የውጩን ችግር ደግሞ እናንተ ተዋጉልን። በስመ ክርስትና ቅድም እንደተነገረው ሩጫ ብቻ ይሆንና የተሰራ እያላችሁ ወይ ወሬ አትችሉ፣ ወይ ችግር አትካፈሉ፣ ወይ ምንድነው አትሉ። ለወሬ ብቻ አይቀድማችሁ። ደግሞ እንግዲህ አሁን ወጥታችሁ ኪዳነ ማርያም ሙቷል ብሏቸው ነው የምትሉ። አሁን አንድ ወጥቶ አባ ኪዳነ ማርያም ሙቷል መቼ? በቀደም የትንሣኤ ዕለት ሀት ላይ ነው ቦታ። ቦታውንስ አላውቅም ሰምቼ ነው እንጂ አላችሁ። ስለ እኔ መኖርም አትቸገሩ፣ ቃል አይሞትማ። ስለ እኔ መሞትም አትቸገሩ። ምን ከበድኳችሁ? ለገጠር መሬቱ ለከተማ መሬቱ ለሀብታም ቤቱ የወሰድኩበት የለኝም። እንደ ወትሮ ቢሆን ስንቶቹ ሰዎች ቤታቸውን ለገዳም ነው የሚወርሱ፣ አፈር ሳይማስ ቤተሰብ ሳይተራመስ። ዛሬ እሱም አይጸድቅም እሱም አይረቅም፣ ቤተሰቡ የሚተላለቅበታል። ነፍስን አይማር ነው የሚባለው። እና ይህች ቤት እንኳን ስትሰራ ምንም የመናኝ ቆራጥ ሕይወት ቢኖርበትም የጸሎት ማሽን ቢሰራውም የታደሉ ምዕመናን ስማቸው እንዲነገር የማይፈልጉ በሕይወት በረድኤት ያልተለዩ መቼ ተመረቀ ብለው እንኳን ያልተደነቁ ታሪክ የማይረሳቸው ምዕመናን ከዚህ ላይ እስከ ሚሊዮን ብር ገንዘባቸውን ያፈሰሷል። እነ አስራተ ማርያም፣ እነ ብስራተ ገብርኤል፣ እነ ገብረ ጻድቅ። በክርስትና ስም ማንም አይታወቅም። ከተማ መቼም አቶ ይበዛል። ክርስትና ስም ላይ አቶም የለም ቅጽልም የለም። ክርስትና ስም ራሱን የቻለ ነው። ወይዘሮም አይባልም አቶም አይባልም። ወለተ ማርያም በቂ ነው። ቅጽል ከመጣ ምናልባት ከቤት ሆኖ መኮናነብ ይሆናል እንጂ ምንኩስና ካለ ማሆይ አቶ ተባለ አባባ ይባላል። ምንም የሰው ልጅ ግን ባያውቀው ወንድ ልጅ ከ40 ዓመት በላይ አንተ አይባልም። አሁን ግን እንዳይቆሰቁስ ጢሙን እየተፈገፈገ በየመጠጥ ቤት እየተወጋ አንቱ መባልን አስትቶት በየሜዳው ተደፍቶ ነው የሚያድረው። ያሁን ሽማግሌ 30 ዓመት በላይ ሴት አንቺ አትባልም። የአሁኗስ 100 ዓመትም ቢሆን ደስ አይላትም። እዚያ አዲስ አበባ ላይ በታክሲ ስትሄድ በጣም አርጅታለኝ። እማማ ይንጡ ይቀመጡ አላት አንዱ። እንደ ጨው ያሟሟ ሄድ ታውቀኛለህ አለች። ረዳቱ ተናደደና ምን አለ? ሚጡ ይሳብ ክፈይ አለ። ይገባታል 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 ያለ መንገድ አወረደች። ሚጡ ሚጡ ይሳብ ክፈይ። ሁሉም የቀለለ ነው ሰው በከተማ እንዲያው ነጠላ ብቻ እንጂ ክብር የሚወድ የለም። እማማ መባል ምን ያህል ጸጋ፣ አባባ መባል ምን ያህል ዋጋ፣ ለዚያ እድሜ መብቃት ነገር የበላው ነው እንጂ ሽበቱ የተፈጥሮ ነው እንዳትለኝ። ችግር ነው ሰው በክብር ቢጠራ ምን አለ? ክቡር ነው ራሱ አዋረደው እንጂ። ይህን ይመስላል የአባታችን ዕርገት በዓል። እንግዲህ ደግሞ እግዚአብሔር ፈቅዶ በየካቲትም ሆነ በሌላው ጊዜ እስከምንገናኝ የዛሬው ስንቃችሁ ይህን ይመስላል። ፀሐይ እንዳይመታችሁ።